ለጡንቻ ጤናና ጥንካሬ የሚረዱ ምግቦች። በዚህ ቪዲዮ ከብዙ ጠቃሚ ምግቦች የተመረጡ ለጡንቻ ጤና፣ ለጡንቻ ጥንካሬ የሚረዱ 6 ወሳኝ ምግቦችን እናያለን። ጡንቻ ያው ሰውነት ነው። አመጋገባችን ጤናችን ይወስናል። አሁን ያለው የአመጋገብ ስርዓታችን በኋለኛው ህይወታችን ላይ ተጽዕኖ ይኖረዋል አለውም። ዛሬ የተሻለ መረጃ አጋራችኋለሁ። ወደ መጨረሻ አካባቢም ተጨማሪ መረጃዎችና ጤና ነክ ምክሮች አሉን። ብቻ እናንተ ቪዲዮውን እስከ ፍጻሜው ተመልከቱት። ላይክ፣ ሼር፣ ሰብስክራይብ ይደረግ። ለጡንቻ ጤና ብሎም ጥንካሬ ከሚረዱ 6 ምግቦች ውስጥ አንደኛ እንቁላል። እንቁላል ለጡንቻ ጤና ተመራጭ ነው። እንቁላልን ለጡንቻ ጤናና ጥንካሬ ተመራጭ ያደረጉት ነገሮችም እንቁላል ፓወር ሃውስ ኦፍ ሃይ ኳሊቲ ፕሮቲን በመባል ይታወቃል። ከፍተኛ የሆነ ጥራት ያለው ፕሮቲንን ይለግሰናል። እንቁላል ሁሉንም ጠቃሚ አሚኖ አሲዶች ወይም 9ኙን አሚኖ አሲዶችን ይዟል። በሉሲን ንጥረ ነገር የተሞላ ነው። ሉሲን በመስል ፕሮቲን ሲንተሲስ ላይ ቁልፍ ሚና ይጫወታል። በአንድ እንቁላል ውስጥ 6.3 ግራም ፕሮቲን እናገኛለን። በቪ ቪታሚኖችም የተሞላ ነው እንቁላል። በተለይ ደግሞ በቫይታሚን ቢ12 ቫይታሚን ቢ12 ለኤነርጂ ሜታቦሊዝም ወሳኝ ነው። እንቁላል ለጡንቻ ጤናና ጥንካሬ የሚረዱ ሌሎች እንደ ጤናማ ቅባት፣ ኮሊን፣ እንደ ሉቲንና ዛግዛንቲን ያሉ ጸረ ኦክሲደንቶችን ይዟል። እንቁላል ለጡንቻ መጠገን ወይም እድገት ይጠቅማል። ፕሮሞትስ መስል ሪፔር ኤንድ ግሮውዝ። በኮሊን ይዘቱ ለነርቭ መስል ኮሚኒኬሽን ያገለግላል። ከከባድ ስልጠና በኋላ ወይም አፍተር ሬዚስታንስ ትሬኒንግ አናቦሊክ ሪስፖንስን ይደግፋል። እንቁላልን የፈለግነው ለጡንቻ ግንባታ ከሆነ ለኒውትረንት ኢነርጂና ለመስል ቢልዲንግ ሲባል ሙሉውን እንቁላል መመገብ ይኖርብናል። ያ ማለት ነጩንም ቢጫውንም መመገብ ይኖርብናል። እንቁላል ለጡንቻ ጥንካሬ ብለን ስንመገበውም ሌሎች የእንቁላል ጥቅሞችን እናገኛለን። እንቁላል ለአይን ጤና ይጠቅማል። በቫይታሚኖች እንደ ቫይታሚን ኤ፣ በሉቲንና ዛግዛንቲን ጸረ ኦክሲደንቶች ይዘቱ እንቁላል ከብሉ ላይት ጨረር በመጠበቅ ሪቲናን በመጠበቅ የኤጅ ሪሌትድ ማኩላር ዲጀነሬሽን አደጋን በመቀነስ ለአይን ጤና ይጠቅማል። እንቁላል ለአንጎል ጤና ይጠቅማል። እንቁላል በአንድ እንቁላል 147 ሚሊግራም ኮሊንን በመያዙ ለሚሞሪ ወይም ለማስታወስ አቅም ይረዳል። ለእውቀት ተግባር ወይም ኮግኒቲቭ ፋንክሽን፣ ለኒውሮትራንስሚተር ሰንተሲስ ወይም አሴታይል ኮሊንን ለማምረት ይጠቅማል። ለአንጎል እድገት ወይም ብሬን ዲቨሎፕመንት ያገለግላል። በተለይ በማህፀን ውስጥ ላለ ህፃን እንቁላል ከፍተኛ ጥራት ያለው የፕሮቲን ምንጭ ስለሆነ እንዲሁም 9 ወሳኝ አሚኖ አሲድን በመያዙ ለብዙ የጤና ጥቅሞች ይረዳል። ለሆርሞንና ለኤንዛይም ምርት ይጠቅማል። ለህዋሳት ተግባር ወይም ሴሉላር ሜንቴናንስ፣ ለጡንቻ ጥንካሬና ጤና ይጠቅማል። እንቁላል ለልብ ጤና ይጠቅማል። እንቁላልን በመጠኑ መመገብ ያስፈልጋል። እንቁላል ጉድ ኮሌስትሮል ወይም ጉድ ኤችዲኤል ስላለው ባድ ኮሌስትሮል ወይም የመጥፎ ኮሌስትሮል መጠን ለመቀነስ ይጠቅማል። ይህ ደግሞ ለልብ በሽታ ተጋላጭነትን ይቀንሳል። ነገር ግን ትንሽ ዳያተሪ ኮሌስትሮልን ስለያዘ ለአንዳንድ ሰዎች በደም ኮሌስትሮል ላይ ትንሽ ተጽዕኖ ይኖረዋል። ዲቴሉን ወደ ኋላ እናያለን። እንቁላል ለክብደት ምጥጥን ይረዳል። የሆድ ሙሌት ስሜትን ለረጅም ሰዓታት ስለሚያዘገይ በቀጣይ አመጋገባችን የካሎሪ ኢንቴክን ወይም ፍጆታን ይቀንሳል። ክብደትን ያመጣጥናል። እንቁላል ለቆዳ ጤናም ይጠቅማል። በቫይታሚን ቢ7 ይዘቱ ለስኪን ሃይድሬሽን እና ሂሊንግ፣ ቫይታሚን ኤን በመያዙ ለበሽታ የመከላከል አቅም፣ ስኪን ኢንተግሪቲ፣ ለቆዳ ጤና፣ ለእይታ ጥራት ይረዳል። ቫይታሚን ኤን በመያዙ ህዋሳትንና ህብረ ህዋሳትን ለመጠበቅ ይረዳል። እንቁላል ለአጥንት ጤና ይጠቅማል። እንቁላል ቫይታሚን ዲን፣ ፎስፎረስን በመያዙ ለካልሲየም መመጠጥ፣ ለአጥንት ጥንካሬና ለቦን ዴንሲቲ ይረዳል። እንቁላል ለኢሚዩን ሲስተም ሰፖርት ወይም በሽታን ለመከላከል ይረዳል። እንቁላል በሲሊኒየምና ዚንክ ይዘቱ ለኢሚዩን ህዋሳት መመረት፣ ለጸረ ኦክሲደንት ጥበቃ፣ ኢንፌክሽንን ለመዋጋት ይረዳል። በእርግዝና ጊዜ እንቁላልን መመገብ በኮሊን፣ በፎሌት፣ በቫይታሚን ቢ12 ይዘቱ ለጽንስ ጤና እንዲሁም ለእናቲቱ ጤና ይጠቅማል። በወሊድ የሚከሰት ስንኩልነትን ወይም በርዝ ዲፌክትን ወይም ኒውራል ቲዩብ ዲፌክትን ለመከላከል ይጠቅማል። እንቁላል ለጸጉር ጤናም ይጠቅማል። እንቁላል ባዮቲንን ወይም ቫይታሚን ቢ7ን በመያዙ ለኬራቲን መመረት ይረዳል። ጸጉር እንዲጠነክር እንዲያበራ ይረዳል። እንቁላል ለጉበት ተግባርም ይረዳል። የእንቁላል ኮሊን ፋትን ሜታቦላይዝ ለማድረግ የጉበት ስብን ለመከላከል ይረዳል። እንቁላል ለአእምሮ ተግባር ለነርቭ ጤና ይረዳል። እንቁላል በቢ ቫይታሚኖቹ ላይክ ቫይታሚን ቢ12፣ ቫይታሚን ቢ6፣ ፎሌት፣ ሪቦፍላቪን ምክንያት የነርቭ ተግባርን ይደግፋል። የአእምሮ አቅም እየቀነሰ መምጣትን ያስወግዳል። ለሙድ ሬጉሌሽን ወይም ስሜትን ለመቆጣጠር ይረዳል። በአንድ እንቁላል ውስጥ ሉቲንን፣ ዛግዛንቲንን፣ ካሎሪን እናገኛለን። 6.3 ግራም ፕሮቲንን፣ 5 ግራም ቅባትን፣ 147 ግራም ኮሊንን እናገኛለን። በቀን ከሚያስፈልገን የቫይታሚን ዲ መጠን 10% ያህል ይለግሰናል። በቀን ከሚያስፈልገን የቫይታሚን ቢ12 መጠን 20%ን ይለግሰናል። በቀን ከሚያስፈልገን የሲሊኒየም መጠን 28%ን ይለግሰናል። እንቁላል ጤናማ ምግብ ሲሆን በቀን ከ1 እስከ 2 እንቁላል መመገብ ተመራጭ ነው። እንቁላልን በጥሬው ከመመገብ ይልቅ ዘይት ወይም ቅቤ ሳይበዛበት አብስሎ መመገብ ያስፈልጋል። በጣም ሲበስል ወይም ሃይሊ ቦይልድ ሲሆን ጋዝ ነገር ወይም ዳይጀስቲቭ ኢሹ ሊያመጣ ይችላል። በጥሬው ወይም ሮ መመገብ ደግሞ ላይክ ፉድ ቦርን ዲዚዝ እንደ ሳልሞኔላ ኮንታሚኔሽን ሊያመጣ ይችላል። በህፃናት ላይ አለርጂ ሊያመጣ ይችላል።
ከፍተኛ የሶዲየም መጠን ካላቸው ምግቦች ጋር መመገብ ወይም ከከፍተኛ ቅቤና ዘይት ጋር መመገብ የፋት ወይም የካሎሪ ኮንሰርንን ያመጣል። ሃይፐር ኮሌስትሮሎሚ ያላቸው ሰዎች ወይም በዘር ከነበረ፣ ቁጥር 2 የስኳር በሽታ ያለባቸው እንዲሁም የቆየ የልብ በሽታ ያለባቸው ሰዎች የደም ኮሌስትሮል መጠን ላይ ተጽዕኖ ስለሚኖረው በአመጋገባቸው ዙሪያ ላይ ሐኪማቸው ማማከር ይኖርባቸዋል። ወይም ከአንድ እንቁላል በላይ መውሰድ የለባቸውም። ምክንያቱም በአንድ እንቁላል ውስጥ የሚገኘው ቢጫው ወይም ኤግ ዮክ የሚባለው ከ186 እስከ 200 ሚሊግራም ዲያተሪ ኮሌስትሮልን ይዘዋል ማለት ነው። ሌላው ቀይ የበሬ ስጋን መመገብ ይሆናል። ቀይ የበሬ ስጋ ከፍተኛ የሆነ ፕሮቲንን በመለገሱ ኬራቲንን፣ ሉሲንን፣ አይረንን፣ ዚንክና ቫይታሚን ቢ12ን በመለገሱ ለጡንቻ ጥንካሬና ጤና ያገለግላል። ያልሰባ የበሬ ስጋን፣ የዶሮ የደረት ስጋን አዘውትሮ መመገብ ለጡንቻ ግንባታ፣ ጤና፣ ጥንካሬ ያገለግላል። የበሬ ስጋ ከፍተኛ የሆነ ተስማሚ ፕሮቲንን፣ ቢ ቫይታሚኖችን፣ ሚኔራሎችንና ኬራቲን የተሞላ ነው። አንድ ሰው ከስፖርት ወይም ከእንቅስቃሴ ጋር ቀይ የበሬ ስጋን አዘውትሮ ቢመገብ የጡንቻ መጠን እየጨመረና እየተገነባ መምጣቱ እርግጥ ነው። የሰውነታችን የጡንቻ ህብረ ህዋሳት የሚሰሩት አሚኖ አሲድን በመጠቀም ነው። ስለዚህ እንደ ቀይ የበሬ ስጋ፣ የዶሮ ስጋ አይነት ከፍተኛ አሚኖ አሲድ ፕሮቲንን የሚሰጡንን ምግቦች ማዘውተር አለብን። ቀይ የበሬ ስጋን መመገብ ከፍተኛ ጥራቱን የጠበቀ ፕሮቲን ይለግሰናል። ከፍተኛ መጠን ያለው አይረን ይለግሰናል። እነዚህን በመለገሱም ብዙ የጤና ጥቅሞችን ይሰጣል። ለጡንቻ ጤና፣ ለጡንቻ ጥንካሬ፣ ለሰውነት ብቃት መጨመር ይረዳል። ከፍተኛ የሆነ የዚንክ መጠንን በመለገስ ለብዙ ጤና ጥቅሞች ይውላል። ቀይ የበሬ ስጋ በቢ ቫይታሚኖች የተሞላ ነው። እነሱም በቫይታሚን ቢ12፣ በቫይታሚን ቢ6፣ በቫይታሚን ቢ3፣ በቫይታሚን ቢ2 የተሞላ ነው። ቀይ የበሬ ስጋን ከተመገብን ጤናማ ቅባት ይለግሰናል። ለአጥንት ጤና ይረዳል። ለአእምሮ ጤና፣ ለእውቀት ተግባር ይረዳል። ለሆርሞንና ለሪፕሮዳክቲቭ ድጋፍ ወይም ጥቅም ይሰጣል። የበሬ ስጋን ቀዩን መመገብ፣ በሬ ወይም ከብቱ ደግሞ ሳር ተመጋቢ ቢሆን ይመረጣል። በጣም ያልበሰለ ያ ማለት ቀለል ባለ ሁኔታ የበሰለ ስጋን መመገብ ያስፈልጋል። እንዲሁም የበሬ ስጋን ከቬጅቴብሎች ጋር ወይም ፋይበር ካላቸው ምግቦች ጋር አብሮ መመገብ ለልብና ለገት ወይም ደግሞ ለሆድና ለአንጀት ጤና ይረዳል። የበሬ ስጋን አብስቶ በየጊዜው መመገብ ሳይሆን በመጠነኛ ደረጃ መመገብ ለጤና ይረዳል። ቢያንስ በሳምንት ከ2 እስከ 3 ጊዜ መመገብ ይሆናል። ሌላው የዶሮ ስጋን መመገብ ይሆናል። የዶሮ ስጋ በከፍተኛ የፕሮቲን ይዘቱ፣ በቫይታሚን ቢ3፣ በቫይታሚን ቢ6፣ በዝቅተኛ የፋት መጠኑ፣ በሌሎች ንጥረ ነገሮች ለጡንቻ ጤናና ጥንካሬ ይጠቅማል። የዶሮ የደረት አካባቢ ስጋን አዘውትሮ መመገብ ለጡንቻ ግንባታ፣ ጤና፣ ጥንካሬ ያገለግላል። የዶሮ የደረት አካባቢ ስጋ ከፍተኛ ጥራት ባለው ፕሮቲን የታጨቀ ነው። ስለዚህ ጡንቻን ለማግኘት ለመገንባት ተመራጩ መፍትሄ ነው። ይህ የዶሮ ስጋ እንደ ኒያሲን፣ ቫይታሚን ቢ6 ያሉ ቢ ቫይታሚኖችንም ይዟል። እነዚህ ቫይታሚኖችም ለጡንቻ ግንባታና ለሰውነት የተስተካከለ ተግባር ያገለግላሉ። በተለይ በእንቅስቃሴ ወቅት ጥናቶች እንደሚያሳዩት ከሆነ እንደ ዶሮ አይነት ከፍተኛ ፕሮቲን ያላቸው ምግቦች ከእንቅስቃሴ በኋላ መመገብ ክብደት ለመቀነስ ወይም ለፋት ሎስ፣ ለጡንቻ ግንባታ ወይም ኢንክሪዝ መስል ማስ፣ ለጡንቻ መጠን መጨመርና ለጡንቻ ጥንካሬ ወይም ለመስል ስትሬንግዝ ይጠቅማሉ። የዶሮ ስጋ ስትመገቡ ያው የዶሮ ቆዳዋን ማካተት የለበትም ቅባት ስላለው። የዶሮ የደረት አካባቢ ስጋ ለጡንቻ ግንባታ፣ ጥንካሬ፣ ለህብረ ህዋሳት ጥገና፣ ለኢሚዩን ተግባር ይረዳል። በ100 ግራም የዶሮ ስጋ ውስጥ ዝቅተኛ የፋት መጠንና 31 ግራም ፕሮቲንን ይለግሰናል። የዶሮ ስጋ ለመስል ግረውዝና ሪከቨሪ ያገለግላል። ያ ማለት ለጡንቻ እድገት፣ የማገገም ስርዓት ይረዳል። የዶሮ ስጋ በአሚኖ አሲድ ይዘቱ በተለይ ደግሞ ሉሲንን በመያዙ ለመስል ፕሮቲን ሲንተሲስ፣ ፖስት ወርክአውት ሪከቨሪ፣ ከኤክሰርሳይዝ በኋላ ሪከቨር ለማድረግ፣ የጡንቻ መሰባበርን ለመከላከል ይረዳል። ክብደት ለመቀነስ፣ ለፋት ወይም ቅባት ምጥጥን ይረዳል። በከፍተኛ የፕሮቲን መጠኑ ለሜታቦሊዝም አገልግሎት ይውላል። የምግብ ፍላጎትን በመቀነስ የካሎሪ ፍጆታን ይቀንሳል። በቢ ቫይታሚኖች የተሞላ ነው። በእነዚህ ቫይታሚኖች ይዘቱም ለአንጎል ጤና፣ ለቀይ የደም ህዋሳት መመረት፣ ለነርቭ ስርዓት ድጋፍ ለመስጠትና ለኤነርጂ ሜታቦሊዝም ይጠቅማል። ቫይታሚን ቢ3 የአእምሮ ብቃት መቀነስን ለመከላከል ይረዳል። ለቆዳ፣ ለዲኤንኤ ጤና ይጠቅማል። ቫይታሚን ቢ6 ለሴሮቶኒንና ለኒውሮትራንስሚተር ሲንተሲስ ይጠቅማል ወይም መመረት ይጠቅማል። ለኢሚዩኒቲ መጨመር ይረዳል። የዶሮ ስጋ ዚንክን፣ ሲሊኒየምን በመያዙ ለነጭ የደም ህዋሳት መመረት ይረዳል። ለጸረ ኦክሲደንት የመከላከል ተግባር ይረዳል። የኢሚዩን ሪስፖንስን ለመደገፍ፣ ብግነትን ለመቀነስ ይረዳል። የአጥንት ጤናን ለማሻሻል ይረዳል። የዶሮ ስጋ በፎስፎረስ ይዘቱ፣ በመካከለኛ የካልሲየምና የማግኒዚየም መጠን ይዘቱ ለመገጣጠሚያ ተግባር ወይም ጆይንት ፋንክሽን፣ ለአጥንት ጤና፣ ለቦን ዴንሲቲ፣ ስብራትን፣ ኦስቲዮፖሮሲስን ለመከላከል ይረዳል። የዶሮ ስጋ ብለድ ፕሬሸርን ወይም የደም ግፊትን ለማመጣጠን ይረዳል። ከፍተኛ የፖታሲየም መጠን ዝቅተኛ የሶዲየም መጠንን ይዟል። ፖታሲየምም የሶዲየም ኢፌክትን ይቀንሳል። ፍሉድ ባላንስ ወይም የፈሳሽ ምጥጥንን ይቆጣጠራል። የደም ስሮችን ዘና ያደርጋል። የደም ግፊትን ይቀንሳል። ለአንጎል ተግባርም ይረዳል። ዶሮ በቢ ቫይታሚኖቹ፣ በኮሊን፣ በዚንክ ይዘቱ ለአእምሮ ብቃት ወይም ኮግኒቲቭ ፐርፎርማንስ፣ ለሙድ ሪጉሌሽን እና ለኒውራል ኮሚኒኬሽን ይረዳል።
ዶሮ ሙድን ቦስት የሚያደርጉ ኮምፓውንዶችን ይዟል፣ ወይም ጥሩ ስሜትን ቦስት የሚያደርጉ ኮምፓውንዶችን ይዟል። የዶሮ ስጋ ትሪፕቶፋንን በመያዙ የሴሮቶኒን መጠንን ይጨምራል። ይህም ዘና እንድንል የተሻለ መልካም እንቅልፍ እንድንተኛ ይረዳል። ጭንቀትን በመቀነስ ጥሩ ስሜትን ያበረታታል። ሌላው እርጎ ነው። እርጎ በተለይ ደግሞ ከተገኘ የግሪክ እርጎ ለጡንቻ ጤና፣ ለጡንቻ ጥንካሬ ይረዳል። እርጎ ካዚንን የሆይ ፕሮቲንን ስለያዘ ፈጣንና ቀስ በቀስ የሚልሙ ፕሮቲኖችንን ይዟል። ሆይ ማለት ከአጓት የሚገኝ ፕሮቲን ማለት ነው። ይህ ባህሪውም ለፖስት ወርክአውት ሪከቨሪ ከእንቅስቃሴ በኋላ ለሚኖር የማገገም ስርዓት ማለት ነው። ለናይት ታይም መስል ሪፔር ወይም ለምሽት የጡንቻ ጥገና ይረዳል። 6 ኦዝ ያክል እርጎን ስንመገብ 20 ግራም ፕሮቲንን፣ ካልሲየምን፣ ፖታሲየምን፣ ፕሮባዮቲክስን ይለግሰናል። በተጠቀሱት ንጥረ ነገሮች ምክንያትም እርጎ ለመስል ፕሮቲን ሰንተሲስ ያገለግላል። ለሊን መስል ማስ ጌይን ወይም ለመስል ማስ መጨመር ያገለግላል። ለጡንቻ ጤና፣ ለመስል ሊቬሬጅ የጡንቻ ኢንጁሪን ለመከላከል ይረዳል። ቀጣይነት ያለው አሚኖ አሲድ መለቀቅ እንዲኖር እርጎን ከምኝታ በፊት ወይም ከእንቅስቃሴ በኋላ መመገብ ያስፈልጋል። እርጎ ለጡንቻ ጤናና ጥንካሬን በተጨማሪ እርጎ ለምግብ ስርዓተ ልመት አካላት ጤና ይረዳል። ለአጥንት ለጥርስ ጥንካሬ ይረዳል። ጥራቱን የጠበቀ ከፍተኛ የሆነ ፕሮቲን ይለግሳል። በሽታ የመከላከል አቅምን ይጨምራል። ለክብደት ምጥጥን ይረዳል። የቁጥር 2 የስኳር በሽታን ለመከላከል ይጠቅማል። የልብ ጤናን ይደግፋል። ለላክቶስ ዳይጀሽን ይረዳል። እርጎ በኒውትረንት ይዘቱ በጣም ዴንስ ነው። ያ ማለት እንደ ካልሲየም፣ ፕሮቲንን፣ ቫይታሚን ቢ12ን፣ ፎስፎረስን፣ ቫይታሚን ቢ2ን፣ ፖታሲየምን፣ ፕሮባዮቲክሶችን ይዟል። እነዚህም ለብዙ የጤና ጥቅሞች ይውላሉ። ሌላው አሳን መመገብ ይሆናል። እንግዲህ የአሳውን ዝርያ መለየት ከቻል እንደ ሳልሞን፣ ቱና፣ ቶፉ የመሳሰሉት አሳዎችን መመገብ ለጡንቻ ጤና ግንባታና ጥንካሬ ተመራጭ ምግቦች ናቸው። አሳ በተለይ ደግሞ እንደ ሳልሞን ከፍተኛ የሆነ ጥራት ያለው ፕሮቲንን በመያዙ ኦሜጋ 3ን በመያዙ ከኦሜጋ 3ም እንደ ኤፒኤ እና ዲኤች አይነት ኦሜጋዎች በመያዙ ቢ ቫይታሚኖችን በመያዙ ሲሊኒየምን፣ ፖታሲየምን በመያዙ ለጡንቻ ጤና ለጡንቻ ጥንካሬ ይረዳል። ለአጠቃላይ የሰውነት ጤንነትና ለጡንቻ ግንባታ ሳልሞንን መመገብ ትልቅ ምርጫና ብልህነት ነው። ኦሜጋ 3 ፋቲ አሲድ በጡንቻ ጤና መጠበቅና ለጡንቻ ግንባታ ወይም መስል ማስ ኢንክሪመንት ትልቅ ሚና አለው። የቱና አሳም ቢሆን ፕሮቲንን፣ ቫይታሚን ኤን፣ ቢ ቫይታሚኖችን እንደ ቫይታሚን ቢ12፣ ኒያሲን፣ ቫይታሚን ቢ6 አይነቶችን በከፍተኛ ሁኔታ እናገኛለን። እነዚህ ደግሞ ለተሟላ ጤንነት፣ ጉልበት፣ ኤክሰርሳይዝ ፐርፎርማንስ ያገለግሉናል። የቱና ኦሜጋ 3 ፋቲ አሲድ ለጡንቻ ጤና ይጠቅማል። በተለይ በእድሜ መጨመር ምክንያት እየቀነሰ ላለ ጡንቻ መጠንና ጥንካሬ መቋቋም ይጠቅማል። ከቶፉና ከሶይቢን የሚገኘው የሶያ ፕሮቲን ከፍተኛ ጥራት ያለው የእጽዋት ፕሮቲን የምናገኝበት ስጋን የሚተካ ፕሮቲን ነው። ከቶፉ ፕሮቲንን፣ ካርብን፣ ፋትን እንዲሁም ለጡንቻና ለአጥንት ጤና ለጡንቻ ተግባራት የሚያገለግለውን ካልሲየም እናገኛለን። ሌላው ምስርን ወይም አኩሪ አተርን መመገብ ይሆናል። አኩሪ አተርን፣ ምስርን፣ የአኩሪ አተር ወተት ወይም የሶይ ወተትን፣ የአኩሪ አተር እሸትን ወይም ኢዳማሜን መመገብ ለጡንቻ ጤና ለጡንቻ ግንባታና ጥንካሬ ወሳኝ ምግቦች ናቸው። ለምሳሌ ምስርን በምንመለከትበት ጊዜ ምስር ለጡንቻ ግንባታና ጥንካሬ ወሳኝ ምግብ ሲሆን ከፍተኛ የሆነ ጥራት ያለው ፕሮቲንን፣ አሚኖ አሲድን፣ ተስማሚ ፋይበርን ወይም ቃጫ፣ ሶሊብልም ኢንሶሊብልም የሆነ ካርብን፣ ሪቦፍላቪንን፣ ሚኔራሎችን ይለግሰናል። ለአትክልት አዘውታሪዎችም አማራጭ ፕሮቲንን ወይም አማራጭ አሚኖ አሲድን የምናገኝበት ምግብ ነው። ምስርንና እንደ ሩዝ አይነት ሙሉ እህልን አዘውትሮ መመገብ ለጡንቻ ግንባታ አስፈላጊ የሆነውን ፕሮቲንን ወይም አሚኖ አሲድን ለማግኘት ያስችላል። ምስር ምርጥ የእጽዋት መሰረት ያለው ፕሮቲንን ይለግሳል። ሶሊብል፣ ኢንሶሊብል፣ ሟሚም፣ ኢሟሚም ፋይበርን ወይም ቃጫን ይለግሳል። ለልብ ጤና ይረዳል። ለደም የስኳር ምጥጥን ይረዳል። ኤነርጂን ቦስት ለማድረግ ወይም ለመጨመር ይረዳል። ፋቲግን ወይም ድካምን ለማስወገድ ይረዳል። ወሳኝ ማይክሮ ኒውትረንቶችን ይዟል። እነሱም እንደ ቫይታሚን ቢ9፣ አይረን፣ ማግኔዚየምን፣ ዚንክን፣ ኮፐርን፣ ማንጋኒዝምን ይሰጣል። ለክብደት ምጥጥን ይረዳል። ለገት ሄልዝ ወይም ለምግብ ስርዓተ ልመት አካላት ጤና ይጠቅማል። የካንሰር ተጋላጭነትን ይቀንሳል። አኩሪ አተር ምርጥ የእጽዋት መሰረት ያለው ፕሮቲንን ይለግሳል። ከፍተኛ ፕሮቲንንና ጤናማ ሳቹሬትድ ያልሆነ ቅባትን ይሰጠናል። እንዲሁም ብዙ ቫይታሚኖችና ሚኔራሎችን እንደ ቫይታሚን ኬ፣ አይረን፣ ፎስፎረስ ያሉ ንጥረ ነገሮችን ይለግሰናል። አይረን ወይም ብረት ለጡንቻ ግንባታ ይጠቅማል። ለአጥንትና ለሰውነታችን ኦርጋን አካላት ስራቸውን በተገቢ መስራት ላይ ጉልህ ሚና አለው። አይረን ኦክሲጅንን በደማችንና በጡንቻችን ላይ እንዲቀመጥ ወይም ስቶር እንዲሆን፣ እንዲጓጓዝ ወይም ለትራንስፖርቴሽን ያገለግላል። የአይረን እጥረት ሲኖርም እነዚህ ተግባራት ይስተጓጎላሉ። ኢዳማሜ ወይም የአኩሪ አተር እሸት ከፍተኛ ፕሮቲን፣ ፋይበር፣ ፎሌት፣ ቫይታሚን ኬ፣ ማንጋኒዝን ይሰጠናል። ፎሌትን ለምሳሌ ብንመለከት ሰውነታችን የፕሮቲን መሰረት የሆነውን አሚኖ አሲድ ፕሮሰስ ማድረግ እንዲችል ያስችለዋል። ለጡንቻ ግንባታና ጥንካሬም ይጠቅማል፣ በተለይ በአዋቂዎች ላይ።
የሶይ ወተት ወይም የአኩሪ አተር ወተት በተለይ ለጾታ አዘውታሪዎች ወይም ወተት ለማይመቻቸው ሰዎች ተስማሚና ከፍተኛ ፕሮቲን ይለግሳል። ሌሎች የሶይ ወይም የአኩሪ አተር ጥቅሞች ለልብ ጤና ይረዳል፣ ለአጥንት ጤና አሪፍ ነው፣ ለደም ስኳር ምጥጥን ይረዳል፣ ስኳር በሽታን ለመከላከል ይረዳል፣ ካንሰርን ለመከላከል ይረዳል፣ ለክብደት ምጥጥን ይረዳል፣ ለገት ሄልዝ ወይም ደግሞ ለሆድና ለአንጀት ጤና ይጠቅማል፣ ለአንጎል ጤና፣ ለእውቀት ተግባር ይጠቅማል። ውድ አድማጮች ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ይደረግ። እስኪ ይህ ቪዲዮ ለተለያየ ማህበረሰብ እንዲደርስ ሁላችሁም ሼር፣ ላይክ አድርጉት። መረጃ በምንለቅበት ጊዜ ቶሎ እንዲደርሳችሁ የኖቲፊኬሽን ደወልን ተጫኑ። ተመሳሳይ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ ሊንኮችን አስቀምጠናል። ሊንኩን ክሊክ በማድረግ መመልከት ትችላላችሁ። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።